ውድ ቤተሰቦቼ ተመልሼ መጥቻለሁ። ተመልሼ ስመጣ እንግዲህ አብርሽ ዛሬም እያለቀሰ መጣው ማለት ነው፣ ከውሽሚት ጋር ማለት ነው። በዚሁ አጋጣሚ አንድ ነገር ልንገራችሁ ማለት ነው። እናንተ ገረድም አላችሁ ምንም አላችሁ የምታመጡት ነገር የለም ማለት ነው። እውነት ከመናገር ወደ ኋላ አልልም። የምትወዱኝ ከልብ አመሰግናለሁ፣ የምትጠሉኝም ከልብ አመሰግናለሁ ማለት ነው። እና ሩታም አሁንም ታደንቂያታለሽ ወይ ላላችሁ ብዙዋችሁ እየኮመንታችሁ ነበር። አዎ በደንብ አርጌ ነው ማደንቃት። እኔ ማንኛውም አሽቃባጭ አይደለሁም። ማንኛውም ለሰብስክራይብ ብዬ ሴት ልጅ አልዘቀዝቅም። አብርሽንም አልጠላም፣ ቪዩም አልፈልግም። አላህ የሰጠኝ ነገር በረካ ካረግልኝ በረካ ያረግልኛል። ነገር ግን ይታይልኛል ብዬ ትላንትና ሩታ ያን ሁሉ ስለተሰደበች ያን ሁሉ ስለሆነች ሌላ ሰው እንዲህ ነው ብዬ በሌላ ነገር አርጌ ማንንም አልለጥፍም። አሁንም ቢሆን ምሰራው በሩታና ባብርሽ ነው። መጀመሪያም እንደዛ ነበረ ማለት ነው። ያልፈለጋችሁ መውጣት ውልቅ ማለት ትችላላችሁ። ሩታ ነገም ቢሆን ዛሬም ቢሆን ምንም አይነት ጥፋት የለባትም። ምንም አይነት ጭካኔ የለባትም። አብርሽም ደግሞ ዛሬ እንዳታላለቅስ ማለት ነው። ብታለቅስም እኔ አልሰማም። ምክንያቱም ጨካኝ እንድሆን ያረካት አንተ ራስህ፣ እንድታለቅስህ እንድትቀልድብህ ያረካት አንተ ራስህ እንጂ ሩታ በመጀመሪያ ደረጃ አይደለችም። አብርሽ ተው እንጂ እውነት። አንተም እኮ እህቶች አሉህ፣ ነገም እኮ ታገባለህ፣ ትዳር ትይዛለህ። ነገር ግን ዛሬ አንተ እንደተበደልክ ሩታ ፋሚሊ ሁሉ እንዳዘነባት መታህ መናገር የለብህም። አንተ ወልዳ እንኳን ቁጭ አድርገሃት ገንዳ ውስጥ ሂደህ ከሷ ጋር ከውሽሚት ጋር ስትዘል እንኳን ቤተሰብህ አንድ ሰው ወጥቶ ልጄ ይቅርብህ፣ ይሄ ነገር መጥፎ ስራ ነው ብሎ አንድ ሰው ቪዲዮ የሰራ ነገር የለም። ገባችሁ? ቤተሰቦችህን ቢያዝኑ ምንም መስሎ አይታየኝም እኔ ማለት ነው። አይደለም ቤተሰቦችህ፣ ይሄ ህዝቡ በሁሉም ሩታ ላይ አዝነዋል። ነገር ግን እኛ እንሞታለን፣ ለእውነት ነገር እንቁም ማለት ነው። ምንም አንተ ካጠፋኸው ጥፋት ሩታ ምንም አይነት ጥፋት አላጠፋችም። ነገር ግን ያመጣኸው አይዲያ ራሱ ሚስትህ እንድትዘቀዘቅና ሚስትህ እንድትጠላ ነው። ዛሬ ራሱ በጣም ተሳስተሃል። ለውሽሚት ቤት ቪዲዮ እየሰራህ የሚስትህን ማንነት መተህ መናገር አልነበረብህም። ጀግና ወንድ ብትሆን ቆፍጣና ብትሆን እንኳን ዛሬ ቪዲዮ መስራት እንኳን አልነበረብህም። ባሊና ሚስት ይጣላል፣ ይታረቃል። ግን ሚስትህን አሳልፈህ ለማንም ለሚዲያ ሰው መስጠት አልነበረብህም። ሩታ ለአንተ ስትል ብዙ ዋጋ ከፍላለች፣ ብዙ ነገር ሆናለች ማለት ነው። ያንም ብዙ ዋጋ ስለከፈለች ነው ዛሬ ቀን የምትረገጠው የምትሰደበው ማለት ነው። እና አብርሽ ተው፣ ይደብርብሃል። በመጀመሪያ ደረጃ አንተ ይሄንን ሁሉ ድርጊት ስታረግ በላይዋ ላይ ሴት ይዛ ስትመጣ በላይዋ ላይ አንተ አብርሽ ለምን ትረሳለህ? አንተ እኮ እንዴ ሄርሜላ እንዳትነካ እኮ ነው ሁለት ወንድ አርገህ ይዘህ የመጣ። በሚስቱ ላይ ማነው ወንድ ከጎኑ አቁሞ የሚመጣው? ሚስቱ ተኝታ ወልዳ ከውሽሚት የሚናገር ወይም የሚዘል ማን ነው? አንተ የራት ግብዣ ስታረግላት የዛን ሰዓት ሩታ ይሰማታል። ሩታ እንዴት ታለቅሳለች ወይ ታዝንብኛለች ወይ ብላ እንዴት አላሰብክም? ሩታ እኮ እርጉዝ እያለች እኮ አብርሽ ስትለምንህ እኮ ነው ከሀገር ጥለሃት ይወጣኸው ማለት ነው። ዛሬ ለምን ታለቅሳለህ? እንደተሰበረ ነገር እንደተጎዳ ነገር። በመጀመሪያ ደረጃ አንተ ጥፋት ባታጠፋ አንተ ባትጎታት ልቧን ባሰብራት እሷም እንዲህ ነገር አታረግም። አንተ በጀመርከው ስራ ሩታም ቀጥላባታለች እንጂ ሩታ ከመሬት ተነስታ አንተን ለመጉዳት አንተን ለመጥፎ ነገር አስባ አይደለም ሩታ ልትጎዳ አብርሽ ማለት ነው። በአንተ ላይ ድርድር አታውቅም። አሞህ እንኳን እንዴት እንደሆነች 3 ቀን በሙሉ ያለ ጫማ በእግሯ ስትሄድ ማለት ነው። ለማን ለማያውቀው ሰው ወይም ደግሞ ይሄ ያልሆነ ነገር ሆነ ዛሬ አጥፍታ ነበር ሩታ ያንን ነገር ለምን አጠፋች ብሎ ለሚጮህባት ሰው ለነሱ ተናገር። ለኛ ግን አትናገርም። የሰው ልጅ ናት። ከሰው ስተት ከብረት ዝገት አይጠፋም። የሰው ልጅ ናት። ተሳሰተች፣ ያልሆነ ቪዲዮ ሰራች። አንተ ግን ታሳልፋት ነበረ ያንን ቪዲዮ። በቃ እኔም ብዙ ነገር አድርጌያለሁ፣ ብዙ ነገር ሰርቻለሁ። የእሷንም ስሜት አንተ ስሜት እንደተሰማ ዛሬ እንዳለቀስ ሩታም ከዚህ በፊት ለካ እንደዚህ ነው ወይ ያስለቀስኳት፣ እንዲህ ነው ወይ የጎዳኋት፣ እንዲህ ነበረ ስታለቅስ የከረመችው። ልጄን በሆዷ ይዘህ ታስብና ዛሬ ቪዲዮ አሰራም ነበረ። ይሄ እንደውም በጣም ነው የሚያመው ማለት ነው። ሩታ አንተ ለመጉዳት አይደለም፣ አንተን ትምህርት ለመስጠት ነበረ አብርሽ።
ይሄንን ነገር ያደረገችው ማለት ነው። ይሄንንም ነገር የሰራችው ማለት ነው። አብርሽ አንተ እኮ ወልዳ ልጄ ነው ብለህ የምትጠራው ዛሬ የምትሳሳለት ልጅ የሰጠችህ ሚስትህ ከውሽሚት ጋር ከአንድ ሁለት እኮ ነው እያወዳደርካት የነበረው። ምርጫ አጠገብ ራሱ ማስገባት የማትችል የነበረ ሁለቱ ቆመው ከማጋ ትሆናለህ ስትባል እንኮ ነው እሷንም አልፈልግም ከሀገር ወጣለሁ እያልክ ማለት ነው። ሰሞኑ ራሱ ስትታረቁ ራሱ ማለት ነው አንተ ጀግና ቆፍጣና ወንድ ብትሆን እሷ እንኳን ደረቷ ነፍታ ለሄርሜላ ማለት ነው ባሌ ነው እኔን ይፈልገኛል ብላ እንኳን ስታመጣህ ጠርታ ስትመጣ አንተ ምን አረካት? አዋረድካት። ምክንያቱም ያለ ቦታዋ ራቆቷ ልብስ ለብሳ መታ ልንገረህና ማለት ነው አብርሽ ያልሆነ ነገር ይሄንንም ያረገችው ያመጣሃት ውሽሚት በልህ አስገብታት ነው። መቼም አይፈልግሽም። እኔ አውጥቼ ማዝናናት እችላለሁ፣ እኔ ፍቅር መስጠት እችላለሁ፣ እኔ ካንቺ የበለጠ አብርሽን እንከባከባዋለሁ ብላ ነው እልህ ውስጥ ያስገባቻት። ሩታ ደግሞ እንዴት እንደምትንከባከበህና ምን አይነት ስሜት እንዳላት ለአንተ ደግሞ ጠንቅቃ ስለምታውቅ አረገችው። ምንም የሚከበድለት ነገር የለም ማለት ነው። ሩታ እኮ ከአንድም ሁለቴ ከሁለትም ሶስቴ ምርጫ ውስጥ ያስገባሃት አንተ ነህ እኮ አብርሽ። ሞራሱ ሮም ውስጥ መታ እንደዛ ራቆቷና እንኳን ምን ነው ሁለታችሁም አልፈልግም ውጡልኝ ማረፍ እፈልጋለሁ ያልክ አንተ እኮ ነህ አብርሽ። አንተ ቆፍጣና ብትሆን ሄርሜላ ውጪ በቃ ከሚስቴ ጋር ያለኝ ነገር እፈታለሁ ትዳሬን እፈልጋለሁ ብለህ አንድ ቀን ስትናገር አላየህንም። አንድ ቀን አብርሽ ለምን እንደተጎዳ ዛሬ መተህ ታለቅሳለህ? ለምን አብርሽ እንዴ እናት የለህም? ሴት እህት የለህም? ምን ነው የፈለገ ነገር ብታረግ ትላንትና በበደለችህ በአንድ ቪዲዮ ሩታ በአንተ ላይ ስንት ነገር ችላለች፣ ስንት አሳልፋለች፣ ስንት ተብላለች። ትምህርቷን ትታ አላማዋን ትታ ስትረገጥ ስትሰደብ እናት አባቷን ዝቅ አድርጋ ለአንተ ስንት ዋጋ ከፍላለች። አንተ ግን አታስብም። ዛሬ ትላንትና አንድ ቪዲዮ ተሳስታ እሱንም በሰራኸው ባመጣሃት ሴት እልህ ተጋብታ ያቺን ቪዲዮ ስለሰራች በቃ አንተ አበትክ። ለምን መጀመሪያ አላለቀስክም? እንደዚህ የምትሆን ከሆነ እንደዚህ የምታስብ ከሆነ እንደዚህ የሚያምህ ከሆነ እንደዚህ የሚጨንቅህ ከሆነ ለምን በመጀመሪያ ደረጃ የሩታን ስሜት አልተረዳሃትም? ሩታን መረዳት እንዴት አቃተህ? አብረሃት የምትኖር አብረሃት የምታቅፈው እንዴ በአንተ የመጣ ስንት ነገር። አንተ እኮ አብርሽ እውነቴ ነው የምልህ ኖርክም ለሩታ አጠቅማትም የትክም ለሩታ አጠቅማትም። ምክንያቱም ምንም የሚጠቅማት ነገር የለም። ሁሉም ነገር ገመናዋ በመዳም ቅመም ነው የምታረገው። ይኸው ዛሬ ለአንተ ክፉ ስትሆን ከዚህ በፊት ደብቀው ያረጉላት ነገር አውጥተው ሚዲያ ላይ እየበተኑባት ነው ማለት ነው። ምን ነው እውነት ሩታ ባለች ጀግና ሴት ናት። ዛሬ አይደለም የምታውቃት የሩታ ማንነቷ ማለት ነው። የሆነ ቀን ይገባሃል። የሚገባህ ቀን አለ አብርሽ። ዛሬ አንድ ቪዲዮ ሰርታ ህዝቡ ቢነሳባት ቤተሰብ አዘን ይዘን ያንተ ቤተሰብ ያን ሁሉ ስትሰራ ያን ሁሉ ድርጊት ስታረግ ማለት ነው መቼ ተመለሳሉ? መቼ ያስጠላል? ይሄን ይደብራል አሉ እንዴ? ሩታ ለገንዘብ ስለምትፈልጓት ነው እንጂ ለገቢ ስለምትፈልጓት ነው እንጂ ትዳራችሁ እኮ በቤተሰብ